ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የቂም ግድግዳ እናፈርሳለን አሉ። ለአንድ ወር ያህል የመተከል ቀጠናን ተዘዋውሮ መመልከታቸውን የተናገሩት አርበኛ ዘመነ ካሴ ከዚህ በኋላ በፍጹም እልቂትን አንፈቅድም ሲሉ አስታውቀዋል። ዘመነ ካሴ በዚህ መካከል እልቂት የወለደው አሻጥርና ሰይጣናዊ ፖለቲካን እነቅላለን ሲሉም ነው ያስታወቁት። በዝርዝር ነው ያለን። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያን የሚያሳጥር ልዩ ኃይል ወይም ኤሊት ፎርስና ተቋም መገንባቷን የብልጽግናው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሰራዊቱ የጠቅላይ ሚኒስትር አብይን ፎቶ የተካተተበት መፈክር ያሳየ ሲሆን ተወደደም ተጠላም ተዘግቶብን አንኖርም የሚል ኃይለ ቃልን አካቷል። ጠቅላይ ሚኒስትሩ የጠቀሱት የመከላከያ ሰራዊት የልዩ ዘመቻዎች እዚህ የሚመሩት ሌተናል ጄኔራል ሹማ ብደታ በኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ ነው ብለዋል። ሌላኛው ፊልድ ማርሻል ብርሃኑ ጁላ ደግሞ ዝግጁነታችንን እናረጋግጣለን ሲሉ ተደምጠዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የአሜሪካ አምባሳደር እስራኤል በአብዛኛው መካከለኛው ምስራቅ ላይ መብት አላት ማለታቸው ውዝግብ አስነስቷል። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃክቤም እስራኤል አብዛኛው መካከለኛ ምስራቅ የመግዛት መብት አላት ማለት ሲናገሩ ተደምጠዋል። በዚህም የአረብና ሙስሊም ሀገራት በሰፊው እየተነጋገሩበት ይገኛሉ። ዝርዝሩን ትሰሙታላችሁ። ፓኪስታን በአፍጋኒስታን ላይ የፈጸመችው ጥቃት በርካቶች መገደላቸውን ታሊባን አስታወቀም። ፓኪስታን ትላንት ምሽቱን አፍጋኒስታን ላይ የፈጸመችው ጥቃት በርካቶች መገደላቸውና መቁሰላቸውን ታሊባን ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ የቂም ግድግዳን እናፈርሳለን አሉ። ለአንድ ወር ያህል የመተከል ቀጠናን ተዘዋውሮ መመልከታቸውን የተናገሩት አርበኛ ዘመነ ካሴ ከዚህ በኋላ በፍጹም እልቂትን አንፈቅድም ሲሉ አስታውቀዋል። አርበኛ ዘመነ ካሴ በዚህ መካከል እልቂት የወለደውን አሻጥርና ሰይጣናዊ ፖለቲካ ነቅለን እንጥላለን ሲሉ ነው ያስታወቁት። የአማራ ፋኖ ብሔራዊ ንቅናቄና የጉሙዝ ሕዝብ ድርጅት በመተከል ቀጠና ህዝብ መወያየታቸው መዘገባችን የሚታወስ ሲሆን በቀጠናው ለአንድ ወር ያህል ቅኝት ያደረጉት አርበኛ ዘመነ ካሴ ህዝብን ከህዝብ እያጋጩ እልቂት የወለደው የአሻጥር ፖለቲካ ነቅለን እንጥላለን ሲሉ አስታውቀዋል። የአማራ ሀገሩ መላው ኢትዮጵያ ነው፣ የማንኛውም ኢትዮጵያ ሀገሩ መላው ኢትዮጵያ ነው ያሉት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ሰይጣናዊ የሆነ የፖለቲካ አስተሳሰብ አማራ በተለያዩ አካባቢዎች ግፍ እንዲፈጸምበት አድርጓል ብለዋል። የዚህ የጠላትነት የፖለቲካ አራማጆች ከዚህ በፊት ለዓመታት እርስ በርስ ያገዳድሉ ኖረዋል ያሉት አርበኛ ዘመነ ካሴ ይህ ትውልድ ደግሞ ከዚህ በኋላ ይህን እርስ በርስ የመገዳደል ምዕራፍ ይበቃል የሚል እምነት ይዟል። ትውልዱ የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል ሲሉ ተናግረዋል። አርበኛ ዘመነ ካሴ እኔ የአማራ ድርጅት እየመራሁ የሌላ ህዝብ ጉዳይ ይመለከተኛል። ለአማራው የመኘው በጎ ነገር ሁሉ ለትግራይ፣ ለኦሮሞ፣ ለጉምዙ፣ ለአፋሩ፣ ለሁሉም ህዝብ እንዲሆን ነው የምሰራው። ስለዚህ በእኛ ዘመን የቂም ቋጠሮችን እንበትናለን ሲሉ ያስታወቁትም ይህ ትውልድ ይህ ትግል ውስጥ ያለ ትውልድ ዛሬንም የምንሻገረው መጪውንም ዘመን የምንኖርበት ከወትሮ በተለየ አኳን መራመድ ስንችል ነው ብሎ ያምናል። የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል፣ ክፋትን መጠላለፍን ይጸየፋል። በክፋት በመጠላለፍ በመጠፋፋት ፋንታ ሰላምን፣ ፍቅርን ነው የሚዘራው። እኔ የአማራ ፋኖ ድርጅት መሪ ነኝ። የአማራው ጉዳይ በቅድሚያ ይመለከተኛል። ለአማራው እንዲሆን የምፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ። የአማራን ትግል የሚመራ ድርጅት ስለመመራ እኔ ለአማራው እንጂ ለጉሙዙ ምን አገባኝ ልል አልችልም፣ አይገባም። ኦሮሞው፣ የትግሬው፣ የጉራጌው፣ የጋምቤላው፣ የሃዲያው፣ የሶማሌው ጉዳይ አይመለከተኝም፣ የአፋሩ ጉዳይ አያገባኝም ልል አልችልም፣ ይመለከተኛል። ስለዚህ በዚህ በእኛ ዘመን በዚህ ትግል ላይ ባለው ትውልድ ዘመን የቂም ቋጠሮችን እንፈታለን፣ እንበተናለን። መጠላላትን፣ መገዳደልን በፍቅርና አብሮ መኖር፣ በመተባበር አብሮ መስራት እንተካለን።
የዛ አስተሳሰባችን ውጤት ነው ዛሬ አብሮ ያቆመ። በዚህ በመተከል ቀጠና ብዙ ግፍ ተፈጽሟል፣ ይህ ማብቃት አለበት ያሉት የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ ከዚህ በኋላ በፍጹም እልቂትን አንፈቅድም፣ በህዝብ መካከል እልቂትን የወለደውን አሻጥርና ሰይጣናዊ ፖለቲካ ነው፣ ከዚህ በኋላ በህዝብ መካከል ፍቅርን የሚከለክል ጥላቻን የሚዘራ አካል ላይ እርምጃ እንወስዳለን ሲሉ ማስጠንቀዋል። በዚህ ቀጠና ጉሙዝና አማራ አብረው ይኖራሉ፣ ሽናሻና አማራ አብረው ይኖራሉ፣ በርታና አማራ አብረው ይኖራሉ፣ ልዩ ልዩ ወገኖች አብረው ይኖራሉ። በእነዚህ ወገኖች መካከል በተለያየ ጊዜ በወፍራሙም በቀጭኑም እልቂትን የወለዱ ግጭቶች ጭምር ተፈጥረዋል። እሱ ማብቃት አለበት። በፍጹም ይሄ እንዲሆን አንፈቅድ። እዚህ የቆምንበት መሬት ላይ አማራና ጉሙዝ አብረው መኖር እንዳይችሉ መሬቱ ጠባቸው ነው አይደለም። ክፋት ነው መሬቱን ያጠበበው። ተንኮል፣ የፖለቲካ ሻጥር፣ ሰይጣናዊ ፖለቲካ ነው መሬቱን ያጠበበው እንጂ መሬቱ ሁሉም አለው። አይደለም ለጉሙዝና ለአማራው፣ አይደለም ለሽናሻና ለአማራው፣ አይደለም ለበርታው ለሌሎች ህዝቦችና ለአማራው፣ ከሌላም ዓለም ሌሎችን መጥቶ ጎትቶ ተሸክሞ መኖር የሚያስችል አቅም አለው መሬቱ። ድዊ የፖለቲካ አስተሳሰብ ነው መሬቱን የሚያጠብብ፣ አብረን እንዳንኖር የሚከለክለን፣ በፍቅር እንዳይመሽ እንዳይነጋልን ሲከለክለን ይኖር። ስለዚህ ይህ የሰላም የፍቅር መንፈስ መሬት ላይ እንዳይዘራና እንዳይበቅል የሚከላከል ወስዳል። የአማራ ፋኖ ብሔራዊ ንቅናቄና የጉሙዝ ህዝብ ድርጅት የብልጽግና አገዛዝ በጋራ ለመታገል እየሰሩ እንደሚገኙ እና በመተከልና የተለያዩ አካባቢዎች ከህዝብ ጋር ውይይት ማድረጋቸውን በይፋ አስታውቀዋል። የአፋብኃይል ሊቀመንበሩ ዘመነ ካሴ ታዲያ ከዚህ በኋላ የጉሙዝ ህዝብ ሆነ የጉሙዝ ድርጅት ለአማራ ጠላት አይደለም፣ የአማራ ህዝብ ሆነ የአማራ ድርጅት ለጉሙዝ ጠላት አይደለም፣ ጠላታችን የቂምና ያሻጥር ፖለቲካ ነው ብለዋል። በመሆኑም በመተከል ብቻ ሳይሆን በመላው ኢትዮጵያውያን በፍቅርና በሰላም የሚኖርበት ስርዓት እናመጣለን ሲሉም አስታውቀዋል። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያን የሚያሳጥር ልዩ ኃይል ወይም ኤሊት ፎርስና ተቋም ግንባታዋን የብልጽግናው ጠቅላይ ሚኒስትር አብይ አህመድ አስታወቁም። አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ጫፍ ኃይላቸውን አሰማርተው ሽብርተኝነትን የሚዋጉት ከሌሎች ሀገራት ጋር በትብብር ይሁን ወይም እነዚህን ቦታዎች በኃይል በመያዝ እንደሆነ ግን አልታወቁም። ሰራዊቱ የጠቅላይ ሚኒስትሩ አብይ አህመድን ፎቶ የተካተተበትን መፈክር ሲያሳይ የታየ ሲሆን ተወደደም ተጠላም ተዘግቶብን አንኖርም የሚለው ኃይለ ቃልም ተካቷል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዚህ የሚመሩት ሌተናል ጄኔራል ሹማ አብደታ የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ ነው ብሏል። ፊልድ ማርሻል ብርሃኑ ጁላም ይህ የምድር ድሮን የተሰኘ ጦራችን ዝግጁ ነው ሲሉ ተደምጠዋል። የብልጽግና ጦር ጠቅላይ አዛዥ ጁንታ አብይ አህመድ ይህን ያሉት በሐዋሳ ስቴዲየም ዛሬ እሁድ የካቲት 15 2018 ዓ.ም በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት ምስረታ በዓል ላይ በማጠቃለያው ላይ ንግግር ሲያደርጉ ነው። የልዩ ዘመቻዎች እዝ መደበኛ ጦር ሊወጣላቸው የማይቻላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የዙ አባላት የበዓሉ የክብር እንግዳና የአብይ አህመድ እንዲሁም ሌሎች ፊት ሰፊ የሰልፍና የወታደራዊ ትርኢት ማሳይተዋል። የጸረ ሽብር ልዩ ኃይል አባላት ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠልጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢትም ለብልጽግናው ጠቅላይ ሚኒስትር አቅርቧል። በአንዳንድ አካባቢዎች ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው እነዚህ የልዩ ኃይል አባላት የውጊያ ማርሽ ቀያሪዎች ሲሉ ሌተናል ጄኔራል ሹማ አብደታ ወድሷቸዋል። ሌተናል ጄኔራል ሹማ አብደታ በዛሬው ክብረ በዓል ላይ ባደረጉት ንግግርም የዙ የምስረታ በዓል እንዲከበር ከተደረጉባቸው ምክንያቶች አንዱ ጠላቶቻችን አርፎ የማይቀመጡ ከሆነ ውጊያው ጨራሽ መሆናችን ለማሳየት ነው ሲሉ ተደምጠዋል። ምንም እንኳን በሀገር ውስጥ የራሳቸውን ዜጎች ሲፈጁና በሰሜን ሸዋና በአዲስ አበባ በተለይም በአማራ ክልልና በኦሮሚያ ክልል ያለውን ውጊያ በዋናነት በኮማንዶ ጦራቸውና በእነዚህ ኤሊት ፎርስ በሚሉት ኃይላቸው እየተዋጉ ማሸነፍ ያቃታቸው ሹማ አብደታ አሁን ጠላቶቻችን አርፈው ይቀመጣሉ ሲሉ አዲስ ተመራቂ ኃይሎችን ለማስፈራራት ተጠቅመዋል።
የልዩ ዘመቻዎች እዝ ከቀድሞ የበለጠ የተራጀና የሰለጠነ መሆኑን የገለጹት የእዙ አዛዥ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽታ የውጊያ ሁኔታ መቀየር የሚችሉ ናቸው ማለት አወድሷቸዋል። መንግስታችን፣ ተቋማችንና ህዝባችን ለሚሰጡ ማንኛውም ግዳጅ ዝግጁ መሆናችን በድጋሚ ላረጋግጥ ወዳለሁ የሚሉት ሌተናል ጀነራል ሹማ አብደታ ከዚህ በፊት ባለፉት 7 እና 8 ዓመታት የሚያደርጓቸው ውጊያዎች ታዲያ በማን ትዕዛዝ የተደረጉ ናቸው? አዲስ ውጊያስ በየት አካባቢ አስቡ ነው የሚለው ግን አልተናገሩም። ጠቅላይ ሚኒስትር አብይ በዚሁ ስነ ስርዓት ላይ ባደረጉት ንግግር የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ግዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የሀገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የሚናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር በቂ ኃይል ነው ሲሉ ተደምጠዋል። ልዩ ኃይሉ ቴክኖሎጂን የታጠቀ ቴክኖሎጂን የሚጠቀም በድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አህመድ አጥፍቶ ጠፊ ድሮኖች ወይም ካማካዚ በመጠቀም ምሽግ የሚያፈርስ መሆኑን ሲናገሩ ተደምጠዋል። አብይ አህመድ ወደ ባህር እንጠጋለን፣ ቀይ ባህር እናስመልሳለን፣ ቀይ ባህር ላይ እንድንሸሽ ያደረጉን ጠላቶቻችን ናቸው የሚለው መፈክራቸውን ዛሬ ቃል በቃል ባይናገሩትም በባህር ላይ የሚዋጋ ኃይል ግን ዝግጅት ያደረጉት ለባህር እንደሆነ አስታውቀዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ ተናግረዋል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የገነባ ነው ኤሊት ፎርስ የምንገነባው በቀጠናችን በአካባቢያችን ውጊያ በቀጠናችን በአካባቢያችን ሽብር እንዳይፈጠር ነው የሚሉት ጠቅላይ ሚኒስትሩ ሲፈጠርም ባጠረ ጊዜ ለመቋጨት ነው ብለዋል። ኢትዮጵያ ይህንን አይነት ተቋም በመገንባቷ የምስራቅ አፍሪካ ድፍን አፍሪካ ሀገራት እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። አብይ አህመድ ምስራቅ አፍሪካን ያተራምሳሉ ተብሎ ክስ በሚሰማባቸው ጊዜና አፍሪካም ላይ ሰላም እንዳይመጣ አስተዋጽኦ አድርጓል የሚባል ጦራቸውና መንግስታቸውን ይዘው ነው እንኳን ደስ አላችሁ ማለት ለምስራቅ አፍሪካና ለአፍሪካ አሁን ላይ ወደ ቀይ ባህር ልንወጣ ነው ውጊያ ልንቀሰቅስ ነው የሚለው አንድ ያለውን ንግግራቸውን ያሰሙትም የኛ ዝግጁነት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናው ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው የሚሉት ጠቅላይ ሚኒስትሩ ሰበታና ሱሉልታ፣ ባህር ዳርና መቀሌ እንዲሁም ጅማና ወለጋን ወልቂጤና አርባ ምንጭን ሰላም ማድረግ ያቃታቸው ግን አይመስሉም። በመከላከያ ሰራዊት የተገነባው ልዩ ኃይል ከኢትዮጵያ ውጭ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረ ሁሉ ዛሬም እንደ ትላንቱ የኢትዮጵያ ነጻነት የአፍሪካ ሰላም የሚያስከብር አስተማማኝ ኃይል መሆኑን ለመላው ህዝባችን ለማብሰር ፈልጋለሁ የሚላሉ ጠቅላይ ሚኒስትሩ ምኞታቸውን ሲገልጹ ጠቅላይ ሚኒስትር አብይ የዛሬውን ንግግር ያደረጉት ታዲያ በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚል ከፍተኛ ስጋት ባየለበት ወቅትም ነው። አብይ በዛሬው የንግግርና ዛቻ የኤርትራን ጉዳይ በቀጥታ አልጠቀሱም። ሆኖም በስቴዲየሙ በትርኢት መልክ የቀረቡ መፈክሮች ጠቅላይ ሚኒስትሩ በቀደሙ ንግግሮቻቸው በተደጋጋሚ የሚያነሱትን የባህር በርና የብሔራዊ ጥቅም ጉዳይ የተባለውን ጉዳይ በጉልህ ያሳዩ ሆኗል። የጠቅላይ ሚኒስትሩ ፎቶ ጨምሮ የተካተተባቸው መፈክሮች ተወደደም ተጠላም ተዘግቶ አንኖርም የሚለውን ኃይለ ቃል ጭምር ያካተቱ ናቸው። ሌላኛው መፈክር ደግሞ የኢትዮጵያ ብሔራዊ ጥቅምና ክብርን ለማስጠበቅ ተኝተን አናርም የሚል ሆኗል። በዛሬው ንግግር ላይ ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ በ65 ዓመት ታሪኩ የፈጸማቸው ገድሎች ሲዘረዝሩ ኤርትራን አንስተዋል። የዙ ገድሎች በደርግ ዘመንና በኢትዮ ኤርትራ ጦርነት ወቅት የተፈጸሙ ናቸው ባይ ናቸው። በአሁኑ ወቅት ደርዘን ክፍለ ጦሮች በስሩ እንደያዘ የተነገረለት የልዩ ዘመቻዎች እዝ የተመሰረተው በ1953 የአየር ወለድ ጦር ሲቋቋም እንደሆነ ፊልድ ማርሻል ብርሃኑ ጁላ በንግግራቸው ተናግረዋል። በ1970 ዓ.ም የፈረሰው እዙም ከ3 ዓመት በኋላ 5ኛ አየር ወለድ ብርጌድ በሚል ስያሜ በድጋሚ
መመስረቱን ታሪኩን ሲጠቅሱ ኤታማዦር ሹሙ ተሰምተዋል። የልዩ ዘመቻዎች ክፍል በ1977 ዓ.ም ወደ 102ኛ አየር ወለድ ክፍለ ጦር ያደገ ቢሆንም የደርግ መንግስት ከ6 ዓመት በኋላ ሲወድቅ በድጋሚ ፍረሱን ፊልድ ማርሻሉ ይጠቅሳሉ። ኢህአዴግ ስልጣኑን ከተቆጣጠረ በኋላ በትግል ወቅት የነበሩ 4 ኮማንዶ ሻለቃዎችን ከተበተነው 102ኛ አየር ወለድ ክፍለ ጦር ጋር ከተገኙ አባላት ጋር በማጣመር አጋዚ የተባለ ክፍለ ጦር ተመስርቷል ይላሉ። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካዊ ውግና ምክንያት ለውጡን ያልተቀበሉ መኮንኖች ባለሌላ ማዕረግተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩን ተዳክሞ ከነበረበት ማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ ነው ሲሉ ፊልድ ማርሻል ብርሃኑ አመሰራሩትን በዝርዝር አስረድተዋል። ፊልድ ማርሻል ብርሃኑ ጁላ ከደብረ ብርሃን የተመለሰውን የትግራይ ኃይል ጽንፈኛ የህወሓት ኃይሎች ከተመለሱ በኋላ ድርድር ያደርጋሉ ብለን ስንጠብቅ ድጋሚ ወደ ውጊያ መግባታቸው የተነሳ በአዲ ሀገራዊና በሽራሮ ያለውን ምሽጋቸውና ካምፖቻቸውን በማፍረስ ድል ያደረገው ይህ ኃይል ነው ማለት የዛሬውን ኃይል ሲያሞካሹ ተደምጠዋል። የልዩ ዘመቻዎች እዝ ኃይሉን ለማብዛት በብዙ ሺዎች ለሚቆጠሩ ወታደሮች የመሰረታዊ ኮማንዶ ስልጠና እየሰጠ እንደሚገኝ ሌተናል ጀነራል ሹማ አብደታ በመድረኩ ላይ ሲናገሩም ተደምጠዋል። ብልጽግና ከጦርነት ውጭ የሚያስበው ነገር የለም ተብሎ በዓለም የሚደመደምለት ሲሆን አሁን ደግሞ ከሶማሌ ጫፍ እስከ ኤርትራ አጋማሽ ድረስ ሙሉ በሙሉ የባህር ኃይል አሰማርቶ ውጊያ ለማድረግ የሚያስችለውን አቅም ለማሳየት በሐዋሳ ሐይቅ ላይ በትላንትናው ዕለት ከሄሊኮፕተር የሚጎረወሩ ኮማንዶዎችና በአየር ወለድ ውስጥ የሰለጠኑ የኤሊት ፎርስ አባላትን ሲያሳይ ማምሸቱም ይታወቃል። የአሜሪካ አምባሳደር እስራኤል አብዛኛው መካከለኛው ምስራቅ ላይ መብት አላት ማለታቸው ግልጽ ውዝግብ አስነስተዋል። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሀክቤም እስራኤል አብዛኛው መካከለኛው ምስራቅ የመግዛት መብት አላት ማለታቸው በአረብና ሙስሊም ሀገራት ተኮንኗል። አምባሳደሩ ከአሜሪካዊ ወግ አጥባቂ ታከር ካርሰን ጋር ባደረጉት ቃለ ምልልስ ነው ይህን ያሉት ይላም ቢቢሲ። አሶሼትድ ፕሬስ እንደዘገበው ደግሞ ካርሰን መጽሐፍ ቅዱስን በመጥቀስ የአብርሃም ዘሮች ዛሬ ሙሉ መካከለኛ ምስራቅ የሚይዘው መሬት መያዝ እንደሚችሉ በመግለጽ አምባሳደሩ እስራኤል ይህን መሬት የመያዝ መብት እንዳላት ጠይቀዋል። ሁሉንም ቢወስዱት ምንም አይደለም በማለት አምባሳደር ሀክቤ መልሰዋል። አሶሼትድ ፕሬስ እንደዘገበው ካርሰን መጽሐፍ ቅዱስን በመጥቀስ የአብርሃም ዘሮች ዛሬ ሙሉውን መካከለኛ ምስራቅ የሚይዘውን መሬት መያዝ እንደሚችሉ በመግለጽ አምባሳደሩ እስራኤል ይህን መሬት የመያዝ መብት እንዳላት ጠይቋቸዋል። ሁሉንም ቢወስዱት ምንም አይደለም በማለት ነበር አምባሳደር ሀክቤ መልስ የሰጡትም። ሆኖም ያሉት አምባሳደሩ እስራኤል ከግዛቷ የመስፋፋት ፍላጎት እንደሌላትና አሁን የያዘችውን መሬት ደህንነት የመጠበቅ መብት አላት ብለዋል። አስተያየታቸው ከጎረቤት ግብፅና ዮርዳኖስ ጀምሮ በሳውዲ አረቢያ፣ ኩዌት፣ ኦማንና በእስላሚክ ትብብር ድርጅትና የአረብ ሊግ በኩል ወዲያውኑ ተቃውሞ አስነስቷል። ከእስራኤልም ሆነ ከአሜሪካ ወዲያው አስተያየት አልተሰጠም። እንደ አውሮፓውያን አቆጣጠር ከ1948 መስረታዋ በኋላ እስራኤል እውቅና ያለውን ድንበር የላትም። ከአረብ ሀገራት ጋር የምትጋራቸው ድንበሮች በጦርነቶች ግዛቶችና በመጠቅለልና እንዲሁም በተኩስ አቁምና በሰላም ስምምነት ምክንያት የሚቀያየሩ ናቸው ይላል ቢቢሲ። ይህ አምባሳደሩ ንግግር ታዲያ የእስራኤልን ተስፋፊነት የሚያሳይ ነው ማለት አሁን ላይ ሀገራትን ልትወርና ልታፈርስ የምታደርገው እንቅስቃሴ ነው የሚለውን በተለያዩ ቦታዎች ያሉ ውጊያዎችን ጭምር ወደ መኮንን የተሸጋገረ የአረብ ሀገር አባላት እንቅስቃሴ ተጀምሯል። ፓኪስታን በአፍጋኒስታን ላይ በፈጸመችው ጥቃት በርካቶች መገደላቸውን ታሊባን አስታወቀ። ፓኪስታን ትላንት ምሽቱን አፍጋኒስታን ላይ የፈጸመችው ጥቃት በርካቶች መገደላቸውና መቁሰላቸውን ታሊባን ያስታወቀው። ታሊባን ከሞቱትና ከቆሰሉት መካከል ሴቶችና ህጻናት ይገኙበታል ብሏል። ኢስላማባድ ጥቃቱ 7 የወታደራዊ ካምፖች ላይና በፓኪስታንና አፍጋኒስታን ድንበር አቅራቢያ የሚገኙ መደበቂያዎች ላይ ትኩረት ማድረጉን ገልጻለች። ጥቃቱ የተፈጸመው በቅርቡ ፓኪስታን የደረሰ የአጥፍቶ ጠፊ ጥቃት ተከትሎ ነው። አፍጋኒስታን ጥቃቱን አውግዛ በርካታ የሰላማዊ ዜጎች መኖሪያና የሃይማኖታዊ ትምህርት ቤቶች ኢላማዎች ሆነዋል ብላለች። ጥቃቱ የተፈጸመው ሁለቱ ሀገራት በጥቅምት ወር ድንበር ተሻጋሪ ግጭት መቀስቀሱ ተከትሎ ውጊያ ከተካሄደ በኋላ የተኩስ አቁም ስምምነት ላይ ከደረሱ በኋላ ነው። የታሊባን መከላከያ ሚኒስቴር ጥቃቱ በኒካራጓና በፓክቲካ የሚገኙ ሰላማዊ ዜጎች መኖሪያዎች ቤቶችን ኢላማ አድርጓል ብሏል።
በኒካራጓ የሚገኙ ባለስልጣናት ለቢቢሲ የአንድ ግለሰብ ቤት ላይ ጥቃት ተፈጽሞ ሴቶችና ህጻናት ጨምረው 20 ቤተሰቡ አባላት መገደላቸውንም ገልጸዋል። የፓኪስታን ማስታወቂያና ብሮድካስት ሚኒስቴር ጥቃቱ የተካሄደው የስለላ መረጃዎችን በመመስረት በወጡ 7 የአሸባሪዎች ካምፖችና መደበቂያዎች ላይ ብቻ ነው ማለት ማስተባበሉን ቀጥሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።